ዛሬ ደግሞ በናሆሜን መጥቻለሁ ማለት ነው። እንግዲህ ናሆሜን ወይዘሮ ዝናሽ ልጇን እንድታስወርድ መልእክት ልካባት ነበር። መልእክቱ ደግሞ ሲደርሳት የሰማችው ሪከርድ በጣም አሳዛኝ ነበረ። ወይዘሮ አልማዝ እንግዲህ የነገረቻት የእንጀራ እናቷ ለናሆሜን የናሆሜን ልጅ ያረገዘችው የኤርሚ ስለሆነ እንዲወርድ ነበር የነገረቻት። እንደዚሁም ደግሞ ዳግም ለምን ዳግምን ቤት አመጣችው ኤርሚ ደብድቦ ስለነበረ እሱን ስለሰማይ ወይዘሮ ዝናሽ እንግዲህ ገና ለገና ለቤሉል ትናገርብኛል የሚስጥሬን የስንት ዓመት ሚስጥር ቋጥሬ እያኖርኩትን በልጄ ቀልድ አላቅም ብላ እንግዲህ ዳግም ደግሞ እንዳንቺ አይነት እናት የለኝም ከዚህ ቤት የትም አልሄድም አልንቀሳቀስም እያላት ነበር ማለት ነው። ሰላም ጤና ይስጥልኝ ውድ ቤተሰቦች፣ ለቻናል አዲስ ከሆናችሁ ላይክ ሼር እያደረጋችሁ ነባሮችም ላይክ በማድረግ ዛሬ ይዤላችሁ የመጣሁት ናሆሜን ነው ማለት ነው። እንግዲህ ናሆሜን ከነ ናሆም ቤት ወጥታ ራሷ ቤት ገብታለች ማለት ነው። ምክንያቱም የነ ወይዘሮ እንትና ባሏ ማለት ነው ቤት ተከራይቶላቸው ከዛ ወጥተዋል ማለት ነው። የወይዘሮ ዝናሽ ባለቤት ቤትም እገዛላችኋለሁ እያለ በጣም ጥሩና በጣም መልካም ሰው ስለሆነ ለናሆሜን አባት እንግዲህ ባለውለታዬ ነው እሱ። እንደሱ አይነት ባለውለታ ጓደኛ የለኝም፣ እዚህ ደረጃ ያደረስኩት በሱ ነው፣ በአቶ ተሰማ ነው እያለ እንግዲህ ተሰማ በጣም ቤስት ጓደኛው ስለሆነ የነበረበትን እሱ ስለሆነ የቀየረው እና አሁን ደግሞ በተራው ታሞ ስለነበር አቶ ቤሉን በጣም ሀብታም ስለሆነ እነሱን እየረዳቸው ይገኛል። ናሆምንም እንድታገባው ፈልጎ ቤት ድረስ አምጥቷት ነበር። አምራንም ደግሞ እርጉዝ ስለሆነች እርግዝናው እንግዲህ የሁለቱም ያችን ለመመለስ እንደዚሁም ልጄን የኔ ልጅ እስከሆነ ድረስ አውጥቼ አልጥላትም፣ ከዛ በኋላ ልጄ የኔ ከሆነ ካረጋገጥኩኝ ዘወር አረጋታለሁ በማለት እንግዲህ የነ ናሆም እናት እንግዲህ አቶ እንትና እሱን እንድታገባ ወይዘሮ ዝናሽ አትፈልግም በፍጹም ማለት ነው። ናሆሜን በጣም ትጠላታለች ማለት ነው። ናሆሜ እንግዲህ ወደ ቤቷ ሄዳለች ማለት ነው። አባታቸው ቤት ተከራይቶላቸዋል ማለት ነው። እዛ ገብተዋል ማለት ነው። የነ ናሆም አባት እዛ ወስዷቸው አስቀምጧቸዋል ማለት ነው። አልማዝም ደግሞ እንግዲህ እዛ ገብታለች ማለት ነው እነሱ ቤት። ኤዴንም መምጣት ትችላለች፣ እንደዚህ መልካም ከሆናችሁ ከሞት ነው ያተረፋችሁኝ እያለ እንግዲህ ወይዘሮ ገነት አውቃና እያጭበረበረች ነው ማለት ነው እነሱ ጋር ያለችው እስካሁን ድረስ። አሁንም ደግሞ አስመስላ ከተሰማ ጋር እንደዚህ ባለ ሀብትማ ከሆነ የድሮ ባሌ ጋር ከጎዳና ህይወት በዚህ ይብቃኝ፣ ብዙ ተቀጥቻለሁ፣ ተጠይፌ ነበረ ብላ ተሰማ ጋር ተመልሳለች። አሁን ላይ ግን ናሆሜን እየተናደደች እና ተበሳይታ እሳት ጎርሳ ልሳ ወደነ ተሰማ ቤት ትሄዳለች ማለት ነው። ቤሉን ጋር ትሄድና አቶ ቤሉንም ቁጭ ባለበት ወይዘሮ እንትናን ደግሞ ታናግራታለች ማለት ነው። እሷም እየተናደደ ወይዘሮ ዝናሽ ምን ለማለት ፈልገሽ ነው እባክሽን እኔ እንደዚህ አላደረግኩም እያለች እሱም ደግሞ ልብሷን ስብስብ አድርጎ አቶ ቤሉን ከቤት አስወጣሻለሁኝ፣ አንቺ ይህን ያህል ናሆሜን የምጠያት ወይስ የድሮ ቂም ቢኖርብሽ ነው ብሎ እባክህን ወይዘሮ ገነት አውቃ ነው ተረዳኝ፣ ለስንት ዓመት ያህል አብረን ስንቆይ እንደዚህ አይነት ጥል አልነበረብኝም እያለ ትለምነዋለች። ወይዘሮ ገነት እንግዲህ አሁን ላይ ተሰማ ጋር ስለተመለሰ የቀድሞ ባለቤቷ ጋር አውቃ ለናሆሜን፣ ምክንያቱም ናሆሜን ታስወጣቸዋለች አልዛ ከዛ ቤት አቶ ቤሉን ነው የተከራየላት ማለት ነው አባቷ ጋር እንድትኖር። ያን ሁሉ መከራና ጭንቀት አሳልፋ እዚህ ደርሳለች ማለት ነው። በዚህ ሰዓት ላይ እንግዲህ እየተናደደችና እየተበሳጨች ትልቅ ደረጃ ደርሰዋል ማለት ነው። በቅርቡም ደግሞ እውነት ነው ስለማይደበቅ እያንዳንዱ ነገር ይወጣል። ያው እንትናም ደግሞ ዳግም እዛ ቤት ውስጥ የጓደኛዬ ልጅ ነው ብላ ነው ያመጣችው። እንግዲህ አቶ ቤሉን አያውቅም ማለት ነው። የእሷ ልጅ እንደሆነ አታውቅም፣ ማንም ሰው አያውቅም ማለት ነው። ዳግም እንግዲህ ሁሉንም ነገር እናገርብሻለሁ፣ እያንዳንዱ ነገር አንቺ እንደዚህ እንዳደረግሽኝ አንቺ እናቴ አይደለሽም እያለ ቤሉንም ደግሞ እኔ ጋር መስራት ትችላለህ ብሎ ስለነበረ እሷም ይሄ ሊሆን አይችልም እኛ ድርጅት ውስጥ አትገባም ብለዋለች ማለት ነው። እንደዚህ ከሆነ
ኑሬ ሁላ ሲኦል ነው የሚሆንብኝ። እንደዚህ አይነት ህይወትን ከዚህ ከወጣው ጎዳና ላይ ነው የምወርቀው፣ እባክህን ከዚህ ሂድልኝ ዳግም እያለች ትለዋለች። እሱም ደግሞ እንደዚህ እንደምጠይኝ የትም ቢሆን አልሄድም ብሏል። ድብን ያለ ፍቅር ደግሞ ከናሆሜን ጀምሮታል ማለት ነው። ኤርሚም የደበደበው እንግዲህ ናሆሚ ጋር አብሮ ሲሆን ሲያያት ማለት ነው። እንዴት እኔን ናሆሜን በጣም ይወዳታል ታውቃላችሁ፣ ኤርሚ ማለት ነው። ልጁም የሱ ስለሆነ የተረገዘው እሱን ልጅ እንድታዩም እንድታገኘውም አልፈልግም ብሎ አባቷ ስለተቆጣት አሁንም ደግሞ እሱ ማናገር ማገኘትም አትፈልግም ማለት ነው። ብቻዋን እንግዲህ እያለቀሰችና ከኔና ሚዛ ነበር ከዚህ በፊት ልጁን እንትን ለማለት ግን አላደርገውም ብላ ዳግም በአጋጣሚ ሆኖ በዛ ነው የተዋወቀችው ማለት ነው። ዳግምን እንግዲህ ደብድቦ ስለነበረ ቤት ስለወሰደችው እንደዚሁም ሐኪም ቤት ስለወሰደችው ነው አሁን ወይዘሮ እንትና እያበደች ያለችው ወይዘሮ ዝናሽ ማለት ነው። እንዴት ተልጅ ጋ ብለሽ ደግሞ የዛኛው የናሆም አልበቃ ብሎሽ በዳግም መጣሽ ብላ እንግዲህ እሪ ብላለች። ኤርሚ እንግዲህ ከናሆም እህት ጋር ሆኗል ማለት ነው። እሷን ደግሞ አጭበርብሬ እሰራላታለሁ፣ እንዴት እንደማጠምድሽ እኔ ነኝ የማውቀው፣ ልጁ ኤርሚ መሆኔን አታቂም፣ ቆይ ተጫውቼ አንቺንም እለቅብሻለሁ እያለ ከዚህ በኋላ አምራን አታስፈልገኝም ብሏል ማለት ነው። አምራን እንግዲህ ከናሆም ብር እየተቀበለች እሱን አፍቅራ እንደገና ደግሞ ወደ ኤርሚ ትሰጠዋለች። ኤርሚ ደግሞ ሴቶችን ለእንትና ይሰጣት ነበረ ለናሆሚ ማለት ነው። በዛ እየታወቀባቸው ሲመጣ አሁን ላይ በጣም እንደሚጠሏት ሁላችንም እናውቃለን። የናሆም አባት ግን ድርጅቱን ላንተ ሰጠሃለሁኝ፣ ከናሆሚን ጋር መኖር ትችላለህ፣ ናሆሚን አግብተህ ብሎታል ማለት ነው ለናሆም። እንግዲህ ናሆም እና እንትና እሱም ሚስቱ እርጉዝ ስለሆነች አምራን እዚህ ቤት ውስጥ እኖራለሁ ብላችኋለች ማለት ነው። አያት አይደላችሁ ወይ ልጅ ካለ አያቶቹ ጋር አያድግም እያለች እሪ ብላ ከእናንተ ጋር ቢያድግ ይሻላል ብላ እንግዲህ እቤት ድረስ አምጥተዋለች ማለት ነው። አሁን ላይ ሁሉም ነገር ድብልቅልቅ ወጥቷል ማለት ነው። አቶ ተሰማም ደግሞ ወይዘሮ ገነትና እንደዚሁም ኤደን እዚህ መታ መኖር ትችላለች፣ ጸባያቸው እንደዚህ ተስተካከለ ብላ ናሆሚን ትላቸዋለች። እሱም ደግሞ ተሰማ ልጄ እውነትሽን ከሆነ ይኑሩ፣ ጎዳና ላይ እንዲወጡ ድጋሚ አልፈልግም፣ እሷም ብትሆን ሚስቴ ናት፣ ያችን ብትሆን ልጄ ናት፣ ተስማምታችሁ ስትኖሩ ደስ ይለኛል ብሎ ምክንያቱም ከዚህ በኋላ ያለፈውን ነገር ወደ ኋላ እንተውና ወደፊትን እናስብ ብለው ተሰባስበው ይቅር ተባብለው ለመኖር ወስነዋል ማለት ነው። ዳግምም ደግሞ እናቱ ወይዘሮ ዝናሽም መጥቶ እንዴት ምን ያህል እንደዚህ ብትበድልሽ ነው ወይስ የድሮ ቂም ስላለብሽ እንጂ እኔን ተሞት ያተረፈችኝን ልጅ እንዴት ልጇ እንዲወርድ ታደርጊያለሽ ብሎ አይሻ ጭካኔሽ ይሄ ነው ብሎ በጣም ተቆጥቶና በጣም ምርር ብሎት ይቆጣታል ማለት ነው። ወይዘሮ ዝናሽን ድጋሚ እንደዚህ እንዳታናግረኝ እያለኝ እንግዲህ ወይዘሮ ዝናሽ አሁንም ድጋሚም ደግሞ እሷን እንድታጠምድላ ወይም ደግሞ ኤደን እሷ ቤት ሁና ሰራተኛ ሁና ስለተቀጠረች ኤደንን አታገኛትም እያለች ታስፈራራታለች። ወይዘሮ ገነትም ደግሞ እውነቱን ንገሪው ቤሉን በጣም አዝኗል፣ እንደዚሁም ደግሞ ከቤት እንደሚያስወጣ በጣም ትልቅ ጠባ አለ፣ ሁሉንም ነገር ማስተካከል ትችያለሽ እያለች ትነግራታለች ማለት ነው። እሷም እሺ አልኩሽ አይደል እንዴ እውነቱን ብር በስሜ አዙሪልኝ እንጂ ችግር የለም እያለች ወይዘሮ ገነት ጥርግ አርጋ እንግዲህ ብር ከተቀበለቻት በኋላ በይ እንግዲህ የራስሽ ጉዳይ ትልና ከዛ ማስፈራሪያ ደግሞ ኤደን ባጠገቧ ስለነበረች ኤደንን ትይዛታለሽ ማለት ነው። ኤደንም እማዬ የምትልሽን ነገር ሁሉ ማድረግ አለብሽ፣ ጭራሽ ጉድ ደቅናብኛለች፣ ከዚህ ጉድ አውጪ ልትገለኝ ነው ትልና ስልኳን ትቀማታለች ወይዘሮ ዝናሽ ኤደንም ትወጣና ከዛ ቤት ውስጥ ልክ ልወጣ ስትል ዳግም ይመጣል። ዝናሽ የት ናት ሲላት ሳላናት ክላሷ ናት እያለ የልትሄጂ ነው ሲላት እኔ ሱቅ ልወጣ ነው ትለውና እየተርበተበተ ትወጣለች ማለት ነው። ከዛም ተናዶ እሱም ደግሞ ይሄድና እናቱ ጋር እንግዲህ ፊት ለፊት ይገጥማታል። ናሆሜንም ደግሞ እባክሽን ይቅር በይኝ ብላ ተንበርክካ ወይዘሮ ዝናሽ ትጠይቃታለች። ምን አይነት አስመሳይና አረመኔ ነሽ? እኔ ላንቺ ብዬ ሚስጥርሽን በጣም ደብቄልሽ ነበር፣ ከቤሉን ያልነገርኩልሽ ሚስጥር አማና ሰላልሽኝ አልተናገርኩም፣ አንቺ ግን በአደባባይ ልጄን ልትገሊው ይፋ አውጥተሽ ነበር ብላ ትላትና ግፍትር አድርጋት ትሄዳለች። አየሽ መጥፎ ነገር ምሰሪው ነው እማዬ፣ እዩ ተመልከችው ወይዘሮ ዝናሽ፣ እኔም ደግሞ ከዚህ ቤት ንቅንቅ አልላትም፣ እንደፈለግሽ መሆን ትችያለሽ፣ እናም ደግሞ ቤሉን ያስወጣኛል፣ እባክህ
ህይወቴን ሁሉ ምስቅልቅል አታደርግብኝ፣ ይህን የሞቀ ቤት አታበላሽብኝ፣ አታፍርስብኝ እያለ ትለምነዋለች ዳግምን። ዳግምም ደግሞ የራስሽ ጉዳይ እማዬ፣ ድጋሚ እማዬ አልልሽም፣ በስምሽ ወይዘሮ ዝናሽ እያልኩ ነው ምጠራሽ። ከዚህ በኋላ ያንቺ እናትነት 7 ጊዜ ጥንቅር ብሎ ይቅር ብሎ እየተናደደ ስራውን ይጀምራል። ቤሉንም ደግሞ የጓደኛሽ ልጅ ከሆነ ከዚህ በኋላ እኛ ጋር ስራ ትጀምራለች ስላለው ለናሆምም ደግሞ አንዱን ድርጅት እሰጥሃለሁ ብላኛለች ብሎ ከእናቱ ጋር አጣልቶታል። ናሆምና ወይዘሮ ዝናሽ ተጣልተው ተኮራርፈዋል። ምክንያቱም ዳግም የጓደኛዋ ልጅ ከሆነ እንዴት አንዱን ድርጅት ትሰጠዋለች? እኛ ቤት መሀል ምን ያደርጋል ይሄ ልጅ እያለ 2 ልብ ሆኖበታል። ኤርሚም ደግሞ ናሆሚን እሺ ካላልሽኝ የልጅ እናት እስከሆንሽ ድረስ ከማንም ወንድ ጋር አላይሽም እያለ በሄደችበት እየተከታተላት እንግዲህ የናሆምንም አባት ከዚህ በኋላ ከሱ ጋር ካየሁሽ ልጅ አይደለሽም፣ ለመጨረሻ ጊዜ ነው እማስጠነቅቅሽ፣ እንዳሁኑ እንደ ቀልድ እልፍ አልልም፣ ይቅርታ አላደርግልሽም ይላታል። ናሆሚም ከዚህ በኋላ ባክህን አትጠቀኝ፣ አትከተለኝ፣ ኤርሚ በእኔ መካከል አትግባ እያለች ህይወቴን ሁሉ ምስቅልቅል ሊያረግብኝ አንተ ነህ ብላ ትለዋለች። እሱም ደግሞ ተናዶ አባቷ ከዚህ በኋላ እዚህ አትምጣ ስላለው ጥርግ ብሎ ሂዷል። ከነ መጨረሻው እና አንትና ማነው ዳግምንም ደብድቦት ማለት ነው። ወይዘሮ ዝናሽ አሁን ተጨንቃለች። ዳግም የሷ ልጅ እንደሆነ አቶ ቤሉን አያውቅም። ካወቀ እንደዚሁም 2 ልጆቿ የናሆምና ቤሉንም ደግሞ እያስወጡኛል፣ ልጆቼ ይጠሉኛል፣ ይህንን የመሰለ ቤት ማፍረስ አልፈልግም፣ እባክህ ዳግም እኔ ልከራይልህና አባትህንም ደግሞ ከእስር ቤት አስፈታልሃለሁ ትለዋለች። እሱም ደግሞ አንቺ መንግስት ነሽ እንዴ የኔን አባት የምታስፈችው? አንተ ችግር የለም እሺ በለኝና የምትፈልገውን ያህል አርግልህ፣ በውጭ የፈለግከውን ቤትም ልከራይልህ፣ እዛ ናቶሎ ተቀመጥ፣ ወይም ደግሞ የተከራየ ቤት አለ ሰዎቹን አስወጥቼ አንተ ትገባበታለህ እያለ ትለምነዋለች። በፍጹም ይሄን አላደርገውም፣ የመጨረሻ ነው፣ አሁን ማስጠነቀቅሽ እናገራለሁ ለቤሉን እያለ እያስፈራራት ነው። እሷም ደግሞ ሽጉጥ የመዘዘችው ኤደን ላይ ወይዘሮ ገነት ጋር የተስማማችበት ሰላል ነው። ላይክ ሸር ሰብስክራይብ አድርጉ። ባባይ